ይህ ሄንግሩን ኤችአርኤስ1 የተባለው መኪና ነው። ከ4 ቀን በፊት ኢትዮጵያ ገብቷል። ይህ ደግሞ 5 ሚሊዮን ብር የሚሸጠው ሱዙኪ ጀሚኒ የተባለው መኪና ነው። እስኪ ተመልከቷቸው፣ ልዩነታቸው ምንድን ነው? ስምና የተመረቱበት ሀገር ካልሆነ በምንም አይለያዩ። ቻይና በሰራቸው ርካሽ መኪና ጀሚኒ መወዳደር አቅቶታል። ምክንያቱም ሁለቱ መኪኖች በመልክና በፊውቸር ተመሳሳይ ቢመስሉም በዋጋ ግን ሰማይና ምድር ናቸው። የሚገርመው ነገር ግን ሱዙኪ ጀሚኒ መወዳደር አቅቶ ሰከንድ ጄኔሬሽን የተባለውን መኪና ምርት አቁሟል። ዛሬ ይዤላችሁ የመጣሁትን መኪና አቅም ከተመለከታችሁ ደግሞ ከጄሊ ጂኦሜትሪ ጋር በፍጹም ተመሳሳይ ነው። ጄሊ ጂኦሜትሪን ደግሞ ከዚህ በፊት ምርጥ በሆነ ሁኔታ ሪቪው ሰርቼላችሁ ነበር፣ ሁላችሁም አይታችሁታል። የሚገርመው ነገር እንደነገርኳችሁ ሱዙኪ ጀሚኒ 5 ሚሊዮን ድረስ ሲሸጥ ይህ መኪና ደግሞ በ3 እጥፍ ዋጋው ያነሰ ነው። ኢቭን ጄሊ ጂኦሜትሪ ራሱ 2 ሚሊዮን 300 ሺህ ብር እየተባለ ነው። የዛሬውን መኪና ዋጋ ደግሞ ስትሰሙ በፍጹም ትገረማላችሁ። እጅግ ርካሽ ከሚባሉት ውስጥ ይመደባል። አቋሙን እንደምትመለከቱት ኤስዩቪ የሚባል ሲሆን ለኢትዮጵያ መልክዓ ምድር እጅግ ተመጣጣኝ የሚባል መኪና ነው። ዋጋው ግን ቅድም ከጠቀስኩላችሁ መኪኖች በመቶ ሺዎች ያነሰ ነው። ይልቁንስ የምፈራው ነገር አሁንም ሪቪው ካደረግኩላችሁ በኋላ ልክ እንደ ጄሊ ጂኦሜትሪ ዋጋውን እንዳይጨምሩት ነው። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። ዛሬም እንደተለመደው ስለ መኪኖች እናወራለን፣ የመኪኖችን ሪቪው ሰጣችኋለሁ። ዛሬ በልዩ ፕሮግራም በጣም ርካሽ ከሚባሉት ኢትዮጵያ ውስጥ ምርጡን ለይቼ ይዤላችሁ መጥቻለሁ። መኪናው ኢትዮጵያ ውስጥ ከገባ ገና 4 ቀኑ ስለሆነ በፍጥነት ሄዳችሁ ሻጮቹን ብታናገሩ ይጠቅማችኋል ብዬ አስባለሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ላይክ ሰብስክራይብ አድርጉ። ሱዙኪ ጀሚኒ ዋጋው ለደሃ ሀገር የሚሆን አይደለም። ለዚህም ነው ቻይና ተመሳሳይ መኪና በተመሳሳይ ፐርፎርማንስ ነገር ግን በዝቅተኛ ዋጋ ለመስራት ያሰበችው። አስባም አልቀረችም፣ ተገበረችው። የሚደንቀው ነገር የሞከረችው ሙከራ መሳካቱ ብቻ አይደለም። መኪናው ከሚጠበቀው በላይ አቅም ያለውና ዋጋው ትንሽ ዋጋ አላቸው ከሚባሉ ብራንዶች ጋር የሚስተካከል መኪና ነው። በዋጋው ምክንያትም መኪናው የዓለምን ገበያ እያናጋ ይገኛል። ይህ መኪና በቻይና ወጣቶች ዘንድ በተለይም በሴቶቹ በጣም የተለመደ መኪና ነው። የተሰራውም ሄንግሩን አውቶ በተባለ ኩባንያ ሲሆን በሁዋን ግዛት ውስጥ በሺያንግተን ከተማ ነው። ኩባንያው በ2014 የተመሰረተ ሲሆን በአመት ብቻ እስከ 100,000 የሚጠጉ መኪኖችን ያመርታል። ይህንን የምነግራችሁ መስሪያ ቤቱ ምን ያህል አስተማማኝ መሆኑን እንድትረዱ ነው። ሌላው መታወቅ ያለበት ነገር ሄንግሩን ሙሉ ለሙሉ ሱዙኪ ጀሚኒን ኮፒ አላደረገም። የተወሰነ ከበስተኋላ፣ ከፊት ለፊት እንዲሁም በፊውቸር ደረጃ የራሱን ዲዛይን ጨምሮበታል። ነገር ግን ቻይና ቀጥታ ሱዙኪ ጀሚኒን ወደ ኤሌክትሪክ ቀየራ ያመጣችው ይመስላል። ዋጋው ደግሞ በተለይ የአፍሪካ ገበያን እንዲቆጣጠር አስችሎታል። እንደምትመለከቱት ኢትዮጵያም ገብቷል። አስባችሁታል? እንዲህ ያለ ኤስዩቪ መኪና በኤሌክትሪክ ውስጥ ታገኙ? ዋጋው እንኳን ከሱዙኪ ጀሚኒ ጋር ከቻንጋን ኢስታር ጋር ራሱ የሚወዳደር አይደለም። ቻንጋን ኢስታር በአሁን ሰዓት 2 ሚሊዮን 400 ሺህ ብር እየተሸጠ ነው። ይህ ማለት ዛሬ የምነግራችሁ መኪና በመቶ ሺዎች ያንሳል ማለት ነው ዋጋው። ቻንጋን ኢስታር በአሁን ሰዓት 2 ሚሊዮን 400 ሺህ ብር እየተሸጠ ይገኛል። ዛሬ የማስተዋውቃችሁ አዲስ የገባው መኪና ግን በመቶ ሺዎች ከቻንጋን ኢስታር ያንሳል። በፊውቸርና በተለያዩ ነገሮች ግን ፍጹም ከቻንጋን ኢስታር ጋር አይወዳደርም። ኪሎ ሜትሩን ስንመለከት ራሱ እኩል ናቸው። ይሄኛው መኪና 305 ኪሎ ሜትር በአንድ ጊዜ ቻርጅ ሲጓዝ፣ ቻንጋን ኢስታርም በ305 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል። እርግጠኛ ነኝ ይህንን ስትሰሙ ውሸት ሊመስላችሁ ይችላል፣ እገምታለሁ። በጭራሽ ግን ውሸት አይደለም። እስከ መጨረሻው ስትከታተሉና ዋጋውን ስትሰሙ ሁላችሁም ትደመማላችሁ። ከቻንጋን ኢስታር በታች ነው ካልኳችሁ ኦሬዲ መኪናው ከ2 ሚሊዮን ብር በታች እንደሆነ መገመት ትችላላችሁ። ዞሮ ግን መጨረሻ አካባቢ የመኪናውን ዋጋ የምነግራችሁ ነው የሚሆነው። ሁላችሁም እንደምትደመሙ ጥርጥር የለኝም። ግን ቶሎ ብላችሁ መኪናውን ለማናገር ብትሞክሩ በጣም አሪፍ ይመስለኛል። ቻንጋን ኢስታርም ቢሆን ቢዋይዲም ቢሆን ጄሊ ጂኦሜትሪም ቢሆን ዋጋቸው የተወደደው ከፍላጎት አንጻር ነው። ከዚህ በፊት የሰራውላችሁ ለምሳሌ ጄሊ ጂኦሜትሪ ዋጋውን ሊያስወድዱት ይችላሉ እያልኳችሁ 1 ሚሊዮን 900 ሺህ ብር በነበረበት ሰዓት ሪቪው ሰርቼላችሁ ነበር። ቶሎ ሄዳችሁ ገዝታችሁ የተጠቀማችሁ እንዳላችሁት ሁሉ ደግሞ ከሳምንት በኋላ መኪናው ጨምሮ 2 ሚሊዮን 300 ሺህ ብር ገብቷል። ሳምንት ራሱ የጠበቀ አይመስለኝም። ኦሬዲ 2 ቀን 3 ቀን ውስጥ መኪናው ጭማሪ አሳይተዋል ማለት ብዙ ሰዎች ያን መኪና ወደ መፈለግ ሲመጡ ዋጋው ይጨምራል። ዞሮ ይህንን መኪና ቶሎ ብላችሁ
በእጃችሁ ብታስገቡ በጣም አሪፍ ነው የሚል ሐሳብ አለኝ። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ስለ መኪናው ስፔሲፊኬሽኖችን የምነግራችሁ ነው የሚሆነው። መኪናው ስትገነዘቡት በደንብ አርጋችሁ ትወዱታላችሁ ብዬ አስባለሁ። ስለዚህ መጀመሪያ የምነግራችሁ የመጫን አቅሙን ነው የምነግራችሁ። መኪናው ከፊት 2 መቀመጫዎችና ከኋላ ሰፋ ያለ ወንበር ያለው ሲሆን 2 ጎልማሶችንና 2 ትናንሽ ህፃናትን መያዝ ይችላል ማለት ነው። ይህም ለቤተሰብ እጅግ በጣም ተመራጭ የሚባል መኪና እንደሆነና ኤስዩቪ እንደሆነ የምትመለከቱት ነው። ወይም ርዝመትና ስፋቱን በደንብ አርግቼ ላብራራላችሁ። ርዝመቱን በሚመለከት 3560 ሚሊ ሜትር ሲሆን ስፋቱ ደግሞ 1610 ሚሊ ሜትር ነው። በአጠቃላይ ደግሞ ቁመቱ 1705 ቁመት አለው ማለት ነው በሚሊ ሜትር። የሚወዳደረውን ሱዙኪ ጀሚኒን እስከ የተወሰነ ስፋትና ቁመት ርዝመቱን ላሳያችሁ። ለምሳሌ ርዝመቱ የሱዙኪ ጀሚኒ 3675 ሲሆን ስፋቱ ደግሞ 1600 ነው ማለት ነው። በአጠቃላይ ቁመቱ ደግሞ 1705 ቁመት አለው። ቁመቱ ኦሬዲ ተመሳሳይ ነው። ስፋቱ ደግሞ ትንሽ ሻል ይላል የኛው መኪና። በርዝመት ደግሞ ሱዙኪ ጀሚኒ ትንሽ የተሻለ ነው ማለት ነው። ወይም ረዘም የማለት ጸባይ አለው 3675 ሲሆን ይሄኛው መኪና ደግሞ 1610 አካባቢ ነው ማለት ነው። ሌላው የምነግራችሁ ደግሞ የውስጠኛውን ክፍል በተመለከተ ነው። የተከበራችሁ የቻናሌ ቤተሰቦች እንደምትመለከቱት ከሱዙኪ ጀሚኒ ጋር በጣም ይለያያል የውስጠኛ ክፍሉ ማለት ነው። ሄንግሩን ሙሉ ለሙሉ ዲጂታል የሚባል ነው። ሱዙኪ ጀሚኒ ደግሞ እንደምታውቁት ነዳጅ ስለሆነ አናሎግ ምናምን ይበዛዋል ማለት ነው። ሱዙኪ ጀሚኒ ኢንፎቴመንት ስክሪን አለው ሰፋ ያለ እንደምትመለከቱት ማለት ነው። ስለዚህ በጣም ልዩነት አለው። ይህ ከጀሚኒ የሚሻልበት መንገድ ነው ማለት ነው። ኢንፎቴመንት ስክሪኑን ስትመለከቱት ደግሞ በጣም ተወዱታላችሁ። የኤሌክትሪክ ከመሆኑ ጋር ተያይዞ ደግሞ እነዚህ ፊውቸሮች የሚጠበቁ ናቸው የኤሌክትሪክ መኪኖች ላይ። ይህ ካምፓኒ በእውነቱ በርካሽ ዋጋ ሱዙኪ ጀሚኒን በኤሌክትሪክ በማምጣቱ በተለይ የአፍሪካ ሀገራት በጣም ተጠቃሚ የሆኑ ነው የሚገኙት። ቀጣይ የምነግራችሁ ሞተሩን ነው። በአጠቃላይ ሞተሩ 44 ሆርስ ፓወር ያለው ሲሆን ፓወሩ ደግሞ 32 ኪሎዋት ነው ማለት ነው። የሚጠቀመው ቮልቴጅ ደግሞ 110 እስከ 250 ቮልት ሲሆን መቀመጫው ሌዘር የሆነ ወይም ቆዳ የሆነ ነው። የመኪናው ክብደት 1020 ኪሎግራም ሲሆን ቶርኩ 140 ኒውተን ሜትር ነው። ሲንግል ሞተር የሆነው ይህ መኪና እንግዲህ ባትሪውን ስንመለከት ሊቲየም አየን የሚባል ባትሪ ተገጥሞለታል ማለት ነው። በአጠቃላይ የባትሪው አቅም 28 ኪሎዋት ሃወር ነው። ቅድም እንደነገርኳችሁ ከጄሊ ጂኦሜትሪ ጋር ስፔሲፊኬሽኑ ፈጽሞ ተመሳሳይ ነው ማለት ነው። ጄሊ ጂኦሜትሪ አሁን ላይ እየተሸጠበት የሚገኘው ዋጋ 2 ሚሊዮን 300 ሺህ ብር እየተሸጠ ይገኛል። ይህ መኪና ግን በጣም በወረደ ዋጋ ታገኙታላችሁ ማለት ነው። እንደምትመለከቱት ደግሞ ኢትዮጵያ መልክዓ ምድር እንዲስማማ ተደርጎ የተሰራ መኪና ነው። ኦሬዲ አፍሪካን ታርጌት ያደረገ መኪና ይመስላል ማለት ነው። መልኩን ስትመለከቱት ከሱዙኪ ጀሚኒ ጋር ሲመሳሰል ስፔሲፊኬሽን ወይም አቅሙ ከጄሊ ጂኦሜትሪ ጋር ፍጹም ተመሳሳይ ነው ማለት ነው። ሬንጁን ስንመለከተው ደግሞ ሬንጁ ፍጹም ተመሳሳይ የሆነው ከቻንጋን ኢስታር ጋር ነው። ቻንጋን ኢስታር እንደምታውቁ 305 ኪሎ ሜትር ፐር ቻርጅ ነው። ሌላኛው ደግሞ ከቢዋይዲ ሴጉል ጋር ይገናኛል። ቢዋይዲ ሴጉል በ305 ኪሎ ሜትር እንዳለው ሁላችሁ የምታውቁ ነው። ዞሮ ዞሮ ይህም መኪና 305 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል ማለት ነው። ቶፕ ስፒዱ 102 ኪሎ ሜትር ፐር ሃወር ሲሆን ዲሲ ቻርጅ የሚያደርገው ደግሞ በ40 ደቂቃ ነው። ዋራንቲ ያላቸው ካምፓኒው ለዚህ መኪና 1 ዓመት ይሰጣል ማለት ነው። ብሬክ ሲስተሙ የፊት ለፊቱ የዲስክ ሲሆን የኋላው ደግሞ የድራም ብሬክ ነው ማለት ነው። ሌላኛው 2 ኤርባጎች አሉት ልክ እንደ ቻንጋን ኢስታር ማለት ነው። ድራይቭ ታይፑ ሬር ዊል ድራይቭ የሚባል ሆኖ 2 ስፒከሮች አሉት። የተገጠመለት ማብራት ሃሎጅን የሚባል ነው። እንግዲህ ርካሽ ከመሆኑ ጋር ተያይዞ ኤልኢዲ ማብራቶች አልተገጠሙለትም። እኛም አንፈልግም፣ ምክንያቱም እኛ ረከስ ያሉ መኪኖችን እንፈልጋለን ማለት ነው። ጄሊ ጂኦሜትሪ ሃሎጅን መብራቶችን ተጠቅመዋል ማለት ነው። ሰስፔንሽን ሲስተሙ ደግሞ መልቲ ሊንክ ዲፔንደንት ሰስፔንሽን ሲሆን መሪውን ስትመለከቱት ደግሞ ኤሌክትሮኒክ ስትሪንግ ዊል አሲስት የተገጠመለት መኪና ነው ማለት ነው። ዘመናዊ ከሚባሉት መኪኖች አንጻር በጣም ምርጥ የሚባል ይዘት አለው። ከሚወጣበት ዋጋ አንጻር በጣም ምርጥ ነው። በነገራችን ላይ ይህንንም መኪና ልክ እንደ ቢዋይዲ ምርጥ የሚባሉ ፊውቸሮች አሉት። ቆጥሬ ራሱ አልጨረስኳቸውም እና ሪሰርች ሳደርግ በጣም ተገርሜ ነበር ባሉት ፊውቸሮች ማለት ነው። ለምሳሌ ያክል ያሉትን ፊውቸሮች የተወሰኑትን ብጠቅስላችሁ ኤር ኮንዴንሰር አለው፣ ድራይቭ ኮምፒውተር ዲስፕሌይ ስክሪን አለው፣ ሩፍ ራክ አለው፣ ኤቢኤስ አለው፣ ኢቢዲ አለው። አረ ስንቱን ጠቅሼ እችለዋለሁ። ሴት አጀስትመንት አለው፣ ሎ ስፒድ ድራይቪንግ አላርም አለው። በአጠቃላይ ሴት አጀስትመንት፣ ሎ ስፒድ ድራይቪንግ አላርም አለው፣ ሴፍቲ ቤልት ሪማይንደር አለው። በጣም ብዙ ፊውቸሮች አሉት። እንዳለ ልጠቅስላችሁ አልችልም።
መስኮቱ ኤሌክትሮኒክ ነው ወይም ኤሌክትሮኒክ ዊንዶ የሚባል ነው። በተለይ ረከስ ያሉ መኪኖች ላይ ብዙዎቹ ማኑዋል ይደረጋሉ። ለምን ከተባለ እንግዲህ ዋጋቸው ርካሽ ስለሆነ። ይህ መኪና ግን ዋጋውም ርካሽ ነው። ኤሌክትሮኒክ ዊንዶም ተገጥሞለታል ማለት ነው። ሌላው ብሉቱዝ አለው፣ ዩኤስቢ ያለው። በጣም ቆጥሬ ያልጨርሳቸውም። እንደውም ከዚህ መኪና ያልጠበቅኩት ነገር ቢኖር ፊውቸሩ ነው። በጣም ብዙ ፊውቸሮች አሉት። የተከበራችሁ የቻናሌ ቤተሰቦች የዚህን መኪና ዋጋ ለማወቅ ሁላችሁም እንደጓጓችሁ ምንም አልጠራጠርም። ዋጋው የሚያስገርማችሁ ነው። የትም አታገኙትም። በዚህ ስፔሲፊኬሽን፣ በዚህ ፓወር፣ በዚህ ባትሪ ፓክ በጭራሽ ይሄን መኪና በዚህ ዋጋ አታገኙትም። አሁን እንግዲህ አዲስ ስለሆነ ብዙ ሰዎች እየገዙ ስላልሆነ ገና ከገባ 4 ቀኑ ነው ብያችኋለሁ። ለዛ ነው ዋጋው ረከስ ያለው። ታዩታላችሁ፣ ከ2 ሳምንት በኋላ ታዩታላችሁ። በተለይ ይሄንን ቪዲዮ ብዙ ሰዎች ያዩታል ብዬ ገምታለሁ። ብዙ ሰዎች ካዩት ደግሞ ከመቅጽበት መኪናው ሊወደድ ይችላል ብዬ ገምታለሁ። አሁን ላይ ግን እየተጠራ የሚገኘው ዋጋ 1,900,000 ብር እየተባለ ይገኛል።